ኦሮሚያ ክልል መታወቂያ ይዘህ ከዚያ ያለው ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም። መሄድ አትችልም። ምን ጎንደርና ባህር ዳር ኢትዮጵያ አይደል እንዴ? ኢትዮጵያና ሀገሬ ነው ለኔ መፍትሄ ነው። እኔ ለፖለቲካ አይደለም ለጦርነት አይደለም። ሰይድ አቀልድ በእናትህ ሰይድ፣ እኔንም አስበኝ እዚህ ጋር እንጂ እኔ አንተ እዛ ሄደህ እኔ ሰላም አገኛለሁ እዚህ ቁጭ ብዬ ገብስ አታገኝም። አረብ ሀገር እንኳን ባህር ተሻገር ይሻላል። ለምን የምር እኔ የመን 10 ብትሄድ ይሻለኛል። ለምን? በቃ አይገናኝም። ጎንደርና እንትን አይገናኝም። ኢትዮጵያ እኮ ነው ጎንደርና ባህር ዳር። እና ሄዳለሁ እያልክ ነው አይደለም? እዛ እኔ ቡርኪና ፋሶ ቢሆን ሄዳለሁ እኮ አልኩሽ አይደለም? ጎንደርና ባህር ዳር ነው። እንግዲህ የንግስት ሱመያ አሁን ንግስት ሱመያ ነው መባል ያለባት። የምር ይሄው እንደዚህ አይነት ጀግና ሴት አሁንም ንግስት ነው መባል ያለባት እንጂ ሱመያ መባል የለባትም ማለት ነው። በጣም ጀግና የሴቶች ተምሳሌት ናት ማለት ነው። እና እሷን አለማድነቅ ንፉግነት ስለሚሆንብኝ ሴቶች ከሷ መማር አለባቸው ማለት ነው። ነገር ግን እንግዲህ ዛሬ የመጣሁበት በድጋሚ ሰይድ ያወራው የነበረው በጣም አሳቀኝ፣ በጣም አዝናናኝ ምናምን ከዚች ከሁለተኛዋ ሚስቱ ጋር ሆኖ ያው ግን እናንተ ፕራንክ ከሆነ ግን እንደው ፕራንክ ከሆነ እኛ በጾም ኃጢአት ውስጥ እያስገባችሁ ነው ማለት ለእናንተ ሲሆን በጾም እንደዚህ ውሸት እየዋሻችሁ ነው። እንግዲህ ሆቴል ላይ ካሁን በፊት ከሱመያ ጋር ያሉ በጣም ደስ በሚል ሁኔታ ነበር የሚያፈጥሩት ማለት ነው። ያው ሱመያ እንግዲህ ክርስቲያን እንደሆነች እኔም አላቅም ነበረ እውነት ለመናገር ያው ትናንት ነው በቀደም በተለቀቀው ቪዲዮ ነበር ያወቅኩት ማለት ነው። እና በዛ ያው በጣም ተሰምቶኛል እንደ ሰውኛ ምክንያቱም ይሄ ልጅ እቺ ልጅ እሱን ብላ ነው እምነቷን የቀየረች። እውነት ለመናገር ያው እሷ እንደዚህ ብላ መልስ አልሰጠችም፣ ግን ብዙዎቹ ኮመንት እንደዛ እያሉ ነው። እንግዲህ በዚህ መልስ የምትሰጥ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ጎንደር የሃይማኖት ሀገር የአክራሪ ሀገር እንደሆነ ሁላችንም እናውቃለን። ምናልባት ጎንደር ስል ሀገርሽ ስለሆነ ነው ዘረኛ ቅብጥሬ ገለመሌ ልትሉ ትችላላችሁ። እንደዚህ የምትሉ ልጆች ካላችሁ ከእውቀት ነጻ ስለሆናችሁ ምንም ማድረግ አይቻልም፣ የፈለጋችሁትን በሉ። ነገር ግን እች ልጅ እንግዲህ ለሱ ብላ ነው አንደኛ ነገር ያው ሃይማኖታቸው አይፈቅድም። ሁለተኛ ነገር እንግዲህ ያው እሱ የኦሮሞ ተወላጅ ነው። ነገር ግን እሷን አልፈልግም ብሎ አሁን ወደ ዘሩ ሄደ ማለት ነው። ምክንያቱም ዘረኛ ስለሆኑ ማለት ነው እነሱ እና እንግዲህ ይቺ ሁለተኛው ሚስቱ በነገራችን ላይ በስማን በጣም ነው የሚሰድባት። እናንተ ጉድ እኮ ነው። ሚስት ሳትሆን እንደ ሰራተኛ ነው ያደረጋት ማለት ይችላል። ይቅርታ አድርጉልኝና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናል ላይ ሰብስክራይብ ስለምታደርጉኝ፣ ስለምታበረታቱኝ፣ ስለምትሰድቡኝም አላችሁ ሁላችሁንም አመሰግናለሁ ማለት ነው። ምክንያቱም ሁሉም ሰው አይወደኝም ማለት ነው። ለምን እኔ ብር አይደለሁኝም፣ ብር ወይንም ማር አይደለሁም። ሁሉም ሰው አይወደኝም፣ ደግሞ ሁሉም ሰው ደግሞ አይጠላኝም አላችሁ። ፍቅር የሆናችሁ ልጆች እና ሁላችሁንም እናመሰግናለን። የምትሰድቡንን የምታበረታቱንም ሰው ዛሬ እንግዲህ የመጣሁበት ስለ ሰይዶ ነው። ሰይዶ በጣም ያስቃል ግን የምር ግን ድራማ እየሰሩ ከሆነ እነዚህ ልጆች እኔ እንጃ። ይሄን ያህል ጊዜማ ኧረ ድራማ አይደለም፣ እርግጠኛ ድራማ አይደለም። ለምን ሱመያ ከቤተሰቦቿ ጋር ተገናኝታለች። በነገራችን ላይ እኔ በፊት ድራማ ነበረ የመሰለኝ ላይ ቲክቶክ ላይም እየቆረጡ ድራማ ነው ሲሉ ነበር። ነገር ግን ድራማ አይደለም። ለምን ሱመያ ቤተሰቦቿ ጋር ስትገናኝ ምናምን አይተናል። ደግሞ እሷን ነው የሚመስሉ እናንተ እህቶቿ ቁርጥ እሷን ወንድሟ እናትየዋ ራሱ ስላረጁ እንጂ የእኔ እናት እሷን ነው የሚመስሉት። ጌታ ነው የምላችሁ እሷን ነው የሚመስሉት ማለት ነው። ስለዚህ እኔ እንጃ ብቻ እሷ ያደረገችው ጀብድ እጅግ በጣም የሚያስደስት ነገር ነው። ልጅ አሁን በትዳር ረዥም ዓመት ነው የተቀመጠችው። በቃ እንደዚህም ሆኖ ራሱ ብዙን ጊዜ ብሯን አላጠፋችም። እኔ በጣም ደግሞ ትልቁ ላደንቃት የቻልኩት ደግሞ የእውነት እንኳንም ጎንደር የሆንኩ ብዬ በጣም ነው ራሴን ያደነኩት። በእርግጥ እኔ ምንም ጀብድ ሰርቼ ሳይሆን እንኳንም የምር በጣም ጀግና ሴት ናት። ምክንያቱም እች ልጅ ትዳር ይዛ እየደጋገምኩላችኋለሁ። መሲን እንደምታውቋት መሲ የብሬክስ አበሻዊ ሚስት እኔ እየደገምኩ ነው የምለው። ስንት ጊዜ ነው ሳውዲ ላይ የኖሩ። ሳውዲ በደህናው ጊዜ ደህና ደሞዝ በሚከፍሉበት ዩቲዩብ የከፈቱት ማንም ሳይከፍት ነበር የከፈቱት። ደህና ክፍያ ነገር ያገኙ ነበር። ነገር ግን ብር የሚባል የላቸውም እና መሲ አይታችኋል። የእናቷን ቤት ጭቃ ቤት ነው። ቢያንስ እንኳን ቀለም አልተቀባም። እሺ ሌላው ይቅርና ቤቱ ቀለም ተቀብቶ ደህና ወንበር ምናምን ብታስገባ ምንም አይደለም የነበር። ነገር ግን ኖርማል መደብ ነው አይደለም፣ መደብ ቀለም ያልተቀባ። ብዙዎች መሲን ተችተዋል። ስለዚህ ምን ልላችሁ ፈልጌ ነው ከሱመያ መማር አለባችሁ። ሱመያ ግን በጣም ጀግና
ልጅ ነች። በሄደች ወር ባልሞላት ነው ቤቷን የገዛች። እነዚያውም አዲስ አበባ ላይ እኔ እንግዲህ ስንት ብር ታስቀምጠውም እንዴት ነው ወዴት ነው? እኔ ግራ ነው የሚያጋባኝ። በነገራችን ላይ ዩቲዩብ በጣም ደህና ብር ነው የሚከፍለው። ስለዚህ ጎበዝ ጀግና ወንድ ልጅ ተማምና ራሱ ሁሉንም ብር ወደ እንድልሽ አላስገባችም እና ቤት ስለገዛች በጣም ደስ ብሎኛል ማለት ነው። ስለዚህ እሱ እንዳለ ሆኖ ደግሞ በቃ አልተለማመጠችውም። ይሄ ልጅ አልተለማመጠችውም። የልጆች አባት ነው ምናምን ገለመሌ አላለቃቀሰችም። በቃ ወንድ ናት። ትልቅ ጀብድ ነው የሰራችው። የምር ሁላችንም ከሷ እንማራለን ማለት ነው። ስለዚህ እንግዲህ ሰይዶ ዛሬ ምንድን ነው ያለው ሰይዶ በቃ ችግር የለውም ጎንደር እገባለሁ ምናምን ነው ያለው ማለት ነው። ጎንደር ሱመያን ለማየት ኦማይ ጋድ ጎንደር እገባለሁ ምናምን ሲል እንግዲህ ያችኛዋ ሁለተኛዋ ሚስቱ እሷ ሁለተኛዋ ሰራተኛዋ ማለት ነው። ሰራተኛዋ እንዴ ጎንደር እኮ የምትሄድ እኮ ምንድነው አሁን አንተ ኦሮሞ ነህ አንተ ምንድነህ ገለመሌ እያለች ብዙ ነገር እያወራች ነበረ። ስለዚህ እሱ ደግሞ እኔ ኦሮሞ ብሆንስ ምን ችግር አለው? እኔ እኮ ለፖለቲካ አይደለም የሚሄደው፣ እኔ እኮ ለጦርነት አይደለም የሚሄደው፣ በቃ ሚስቴን ፍለጋ ነው ምናምን ብሏል። እስኪ እንግዲህ ሰይድ ጎንደር ይሄዳል አይሄድም፣ ከዛ ደግሞ ሱመያ ምን አይነት መልስ ትሰጣለች የሚለውን አብረን እናያለን። የምር እንደው እኔ እንጃ። እስኪ ይሄዳል ግን ጎንደር ይሄዳል? እኔ እንጃ። ሊሄድ ይችላል አይታወቅም። ልጆችን ነው የሚል ምክንያቱም ቀደም ያጠፋው ራሱ ነው አይደለም። ከቀደም ነው እንጂ መጥኖ መደቆሳው ምን ያደርጋል? ውጭ ጥሎ ማልቀስ ይላል የኛ ሀገር ሰው ሲተርስ። ስለዚህ እሱ ነው ያጠፋ። ደግሞ እኮ ስታስጠላ እናንተ። እቺ ሁለተኛዋ ሚስቱ ያው ኦሮሞ ስለሆነች ዘሩ ስለሆነ እነሱ ዘረኛ ስለሆኑ እንጂ አታምርም። ይቅርታ አድርጉልኝና እቺ እንዴ ሱመያ እኮ ንግስት እኮ ናት። ስታምር ቁመኗ፣ ምኗ፣ መልኳ ሁለመኗ አሟልቶ የሰጣት ሱመያ በጣም ምርጥ ልጅ ናት። ይቺ ሰገጤ የምር ንፋስ ቢመጣ እኮ ይወስዳታል። ስለዚህ በቃ ያለው ነገር እንደዚህ ነው ማለት ነው። እና እንግዲህ ሰይዶ ጎንደርን ሊያይ ነው። ጎንደርን በቃ ሄዶ አድንቆ ይመጣል። ሱመያ ደግሞ ምን አይነት መልስ እንደምትሰጥ እናያለን ማለት ነው። እና እንግዲህ መልካም መንገድ ይሁንልህ ነው የምልህ ሰይዶ ማለት ነው። ጎንደርን ሄደህ አድንቀህልና ሀገራችን ሚስት ብቻም ሳትሆን ጎንደርን ሄደህ እስካሁን ካላየኸው በአካል ሂድና ጎንደርን ፏ ብትን ብለህና ምንም አይደለም። አማራ ሰው ወዳድ ነው። ብዙ ሰው ያስተናግዳል። ምንም ችግር የለውም። ኢትዮጵያ የሁሉም ሀገር ናት። አማራ አትግደሉኝ ነው የሚል ወይንም ጎንደሬ አትግደሉን ነው እንጂ አለ የኛ ብቻ ነው አላለም። ስለዚህ ሂደህ ተዝናንተህ ትመጣለህ። አለቀ። እና ለዛ ነው ያለው ነገር። ስለዚህ ሱመያ ደግሞ ምን እንደምትልህ እናያለን። እኛም እንጠብቃለን በጉጉት የሱመያን መልስ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ሁላችሁም ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለ ካልኮ አይበቃኝም? ኧረ ይበቃኛል። እነዚህ ማለት ነው። አዎ ሰይዶ መቼ ጎንደር እንደሚሄድ እንግዲህ ደግሞ እየተከታተልን ነው። እንከታተላለን ከመዳም ኩሽና ሆነን። መቼም የኛ ነገር እንደዚህ አይደለም፣ በቁረጥ መቀጠል ስለሆነ ስራችን እና ይሄ ነው ያለው ነገር ማለት ነው። ቤተሰቦች በተረፈ እንግዲህ የመዳም ቅመሞች እየበርቱልኝ። እሺ ስራ እንዴት ነው ጋይሶች? ስራ ሁሉ ሰላም አሸወይና አለን እግዚአብሔር ይመስገን። እንግዲህ ከኛ ጋርም እየተበረታታን ነው። የረመዳንም 11 ቀን ነው ምናምን እያደረግን ነው። ያው 10 ምናምን ቀን ይቀረናል በ29 ስለሚባል ስለሚጾም። ስለዚህ ያበርታን አይደል? አዎ ያበርታን፣ ያበረታታን። እናንተንም ያበርታችሁ፣ ሁላችንም ያበረታታን። እግዚአብሔር አለ እንዴ ስለ ሁሉም ነገር እግዚአብሔር ኃይላችን ነው። እኛ እንደምንፈራው አይደለም ሁሉም ነገር ማለት ነው። በሱ ኃይል ይሆናል፣ ይሳካል። እና ይሄ ነው ያለው ነገር ማለት ነው። ውድ ቤተሰቦች እንግዲህ እኔ ያልካልኩ ይበቃኛል ማለት ነው። ጋይሶች ስራ ልሰራ ስለሆነ እና ይሄ ነው። ከወደዳችሁት ቪዲዮን ሰብስክራይብ አድርጉኝ፣ ላይክም አድርጉ፣ ሼር አድርጉ፣ አበረታቱን ማለት ነው የመዳም ቅመሞችን። በተረፈ ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን፣ ዘረኝነት ይጥፋ። በቃ ሁሉም ነገር ውድ የሚበል የምር ኢትዮጵያ ሰላም የምትሆንበት ቀን እኔ ናፈቀኝ። ሌላ ምንም አልናፈቀኝም ብትሉስ የምሬ ነው የምላችሁና ያለው ነገር ይሄ ነው። በተረፈ ወዳችኋለሁ፣ አፈቅራችኋለሁ የኔ ምርጦች፣ የኔ ምርጣ ምርጦች ላላችሁ ውሃ እየጠጣችሁ ደግሞ ውሃ እየጠጣችሁ ከምር ቁማችሁ ምናምን የምትውሉበት ውሃ ጠጡ ማለት ነው። እና ያለው ነገር ይሄ ነው። ወዳችኋለሁ። ሰብስክራይብ ስለምታደርጉኝ ቴንኪዩ ብያለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ምርጦች።